ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ አብርሃም ሊንከን ስለሱ የተወሰኑ ነገሮችን እያነበብኩ ነበር። የአሜሪካ ፕሬዝዳንት የነበረው ማለት ነው እና ስለሱ በጣም ብዙ መጽሐፍ ተጽፏል። እንደምታውቁት አሜሪካንን ከሲቪል ዋር ያሻገረ ነው። ልክ እሱ ስልጣን ላይ እንደወጣ አሜሪካ ለሁለት ተከፍላ ጦርነት ውስጥ ገቡ እርስ በርስ። ከዛ የመጀመሪያውን የስልጣን ዘመኑን ሲጨርስ አሸነፈ። የሚቀጥለውን የስልጣን ዘመኑን ምርጫ አሸንፎ ልክ የስልጣን ዘመኑን ሲጀምር ነው የተገደለው እና ዛሬ ሼር ላደርጋችሁ የፈለኩት ከሱ በጣም ልብ የሚነኩ ታሪኮች ተብለው ያየኋቸው 5 ታሪኮች አሉና እነሱን ነው አለፍ አለፍ እያልኩ ላሳያችሁ የምፈልገው። አብራችሁኝ። የመጀመሪያው ታሪክ ስልጣን ላይ ሲወጣ አንድ እሱ ያደረገው ነገር ምንድነው? እሱ የሚፈልጋቸውን ሰዎች አይደለም ካቢኔ ውስጥ የመረጠው ይላል። ከሱ በጣም አጌንስት የሆኑ እሱን የሚጠሉትን ሰዎች ነው የመረጠው ካቢኔ ውስጥ ያስገባው ይላል እና በጣም ብዙ የእሱ አማካሪዎች ተቃውሞት ነበር። ለምን እነዚህን ሰዎች ታስገባለህ? በኋላ ስራ ያሰሩህም ምናምን ብሎ እና እሱ ኖ ብሎ ታግሎ ነው ያስገባቸው። ምክንያቱም እነዚህ ሰዎች ያስፈልጉኛል፣ ምንም ተቃዋሚዎች ቢሆኑ የኔ ሐሳብ ብቻ የሚደመጥበት ሳይሆን የነሱም ሐሳብ ተደምጦ የተሻለውን መጨረሻ ላይ ፕሬዝዳንት ስለሆነ ውሳኔ የሚወስነው እሱ ነው። ግን እኔ ውሳኔ ስወስን የኔን ሐሳብ ወይንም የኔ ደጋፊዎች የሚያመጡትን ሐሳብ ብቻ ሳይሆን የኔ ተቃዋሚዎችም የሚያመጡትን ሐሳብ ሰምቼ ከዛ ነው የተሻለ ነገር መወሰን የምፈልገው ብሎ በዛ መንገድ ነው ካቢኔውን ያዋቀረው። እናም ሰርቶለታል። እንግዲህ በአሜሪካ ታሪክ በጣም አሰቃቂ ዘግናኝ የሚሉት ጦርነት ነው እና እሱን ጦርነት በአሸናፊነት መወጣት ችሏል። ይሄ ፕላኑ ሰርቷል ብዬ ነው የማስበው። አንደኛው ታሪክ ሼር ላደርጋችሁ የፈለኩት እሱ ነው። ወደ ሁለተኛው ታሪክ ደግሞ አንድ ካይንድ ኦፍ ልብ የሚነካ አይነት የሆነብኝ ኮርፖራል ስካት የሚባል የሲቪል ዋር ጊዜ ሚሊታሪ ወይም የሲቪል ዋሩ ጊዜ ወታደር የነበረ ነው እና እዛ ውትድርና ላይ ሆኖ እንዲጠብቅ የተመደበበት ቦታ ላይ እንቅልፍ ይወስደዋል እና እንቅልፍ ወሰደው ማለት ኢሚዲየት ኮርት ማርሻል ይደረጋል። ሚሊታሪው ነው የሚፈርድበት እና ሚሊታሪው ቅጣቱ ሞት ነው። ልክ ሞት ቅጣት እንደተፈረደበት ግን አብርሃም ሊንከን ሲሰማ ኢንተርቪን ያደርግና መሀል ጣልቃ ይገባና ኖ ሰከንድ ቻንስ ስጡት ብሎ ምህረት ያደርግለታል። ይሄ ምህረት የተደረገለት ወታደር ኮርፖራል ስካት የሚባለው ወታደር በኋላ ላይ ውትድርና ላይ በጣም በጀግንነት ለሀገሩ ትልቅ መስዋዕትነትን ከፍሎ ያለፈ ሰው ነው እና እሱ የተሳተፈበት ውጊያ ላይ የነበሩት ጀነራሎች ትልቅ ምስክርነት ይሰጣሉ ለዛ ወታደር። በጣም በጀግንነት ነው የተፋለመው እና ይሄንን ያደረገበትን ምክንያት ያን ጊዜ አብርሃም ሊንከን ምህረት ስላደረገለት ነው ብለው ምስክርነታቸውን ሰጥተዋል። ይሄ እንግዲህ ሁለተኛው ያስገረመኝ የአብርሃም ሊንከን ታሪክ ነው። ወደ ሶስተኛው ደግሞ እንግዲህ ያው አብርሃም ሊንከን እንደማንኛውም ደግሞ ልጆች አሉት እና ዋይት ሃውስ ውስጥ ያው በፕሬዝዳንት ዘመኑ ላይ ያለ አንደኛው ልጁ ታድ የሚባለው አንደኛው ልጁ በጣም አስቸጋሪ ነበር ይላል። ያው ትንሽ ልጅ ሆኖ እና ውጪ ወጥቶ ዋይት ሃውስ ዙሪያ ጥበቃዎች አሉ፣ ወታደሮች አሉ። ያው የጦርነት ዘመን ስለሆነ ሲቪል ዋር ስለነበረ ይጠበቅ ነበር በወታደሮች ዋይት ሃውስ እና አንደኛው ከሚጠብቀው ወታደር ጋር ጓደኝነት ይመሰርታል ልጁ። በቃ ልጁ ያው ትንሽ ወጣ ያለ ነው፣ የሆነ አድቬንቸረስ ነገር ነው እና ከወታደሩ ጋር ተቀራረበ። ወታደሩ ደግሞ ወጣት ስለነበረ ከልጁ ጋር ተቀራረበ። የሆነ ያው የተለያዩ ነገሮችን ያሳየዋል፣ መሳሪያውን ያሳየዋል፣ የተለያዩ ነገሮችን እና በጣም ጥሩ ጓደኛሞች ሆኑ። ከዛ ግን አጋጣሚ ይሄ ወታደር እዛው ጥበቃ ላይ ያለ እንቅልፍ ይወስደውና ይያዛል። ቅድም እንዳልኳችሁ ይሄኛውም ወታደር እንግዲህ አውቶማቲክ ኮርት ማርሻል ይደረጋል። ሚሊታሪው ነው የሚፈርድበት እና ሚሊታሪው ሞት ነው የሚፈርድበት። ከዛ ግን ልጁ ይሄንን ሲሰማ በጣም ይደነግጥና ልጁን አባቱን በጣም ይለምነዋል። ጓደኛዬ ነው ያው አትርፈው ነው። ከዛ አብርሃም ሊንከን ለሱም ምህረት ያደርግለታል። ምህረት ሲያደርግለት ግን የነገረው ነገር ምንድነው? ለአሁን ምህረት አድርጌልሃለሁ፣ በልሂድና በእምነት አገልግል፣ ግን እባክህን ከዚህ በኋላ እንደዚህ አይነት ነገር ወይም ማንኛውም አይነት ጥፋት አጥፍተህ ስሜን በመጥፎ እንዳታስጠራው ብሎ ይነግረዋልና ከዛ በኋላ ታሪኩም የሚያሳየው የወታደሩ እስከ ህይወቱ ፍጻሜ ድረስ በታማኝነት ነው ሚሊታሪውን ያገለገለው ይላል ታሪኩና እዚህ ጋርም አንደኛው እንግዲህ አብርሃም ሊንከን ኮምፓሽን ያሳየበት ሰውኛ ባህሪውን ያሳየበት ታሪክ ነው ይላል። ወደ አራተኛው ታሪክ ደግሞ እንግዲህ
ሲቪል ዋሩን ካሸነፈ በኋላ ዩኒየን እና ኮንፌዴሬት ብለው ነው ግሩፑ እና ዩኒየኑ አሜሪካ ለሁለት መከፈል የለባትም የሚለው ሊንከን የሚመራው ነው። በሌላ በኩል ደግሞ ጄፈርሰን የሚመራው ደግሞ የኮንፌዴሬት አለ። እነሱ ደግሞ የራሳችን ተገንጥለን የራሳችንን ሀገር ነው የምናቋቁመው የሚሉት ናቸው። ያው ታሪኩ በጣም ረጅም ነው፣ ግን ከባሪያ ንግድ ጋር በተያያዘ ነው ትልቁ ምክንያት እስካሁን ባለኝ አንደርስታንድ። ኤኒዌይ ጦርነቱ ካለቀ በኋላ ኮንፌዴሬቶቹ ከተሸነፉ በኋላ በጣም ብዙ ግፊት ነበረበት አብርሃም ሊንከን እነዚህን ሰዎች አመራሮቹን ሊደርሺፖቹን መቅጣት በጣም ግፊት ነበረበት። ግን እሱ በፍጹም የበቀል አይነት እርምጃ የበቀል አይነት ቅጣት እነሱ ላይ አንወስድም ብሎ በጣም ጠንካራ በሆነ መንገድ የተከራከረ ነው። መጨረሻ ላይም ያው በዛው መንገድ ነው የቀጠሉት። አንዱም ይመስለኛል አብርሃም ሊንከን እንዳልኳችሁ በአሸናፊውም በተሸናፊውም ወገን የሚወደደውና የሚከበረው በዚህ ምክንያት ይመስለኛል። ኤኒዌይ አራተኛው ታሪክ ይሄንን ይመስላል። ወደ አምስተኛው ደግሞ አሁንም ሰውኛ ባህሪውን የሚያሳይ ታሪክ። ይሄኛው ደግሞ ምንድነው? አንዲት እናት የሲቪል ዋሩ ጊዜ ልጆች ነበሯት እና ሁሉም ልጆቿ ውትድርና ሄደዋል። ያው በዛን ጊዜ አሜሪካኖች አሁንም ድረስ በጣም ካሬጂየስ ናቸው፣ ለሀገራቸው ንቅንቅ የለው። በዛን ጊዜ ደግሞ ያው ቅስቀሳው ምናምን ተደርጎ አብዛኞቹ ጦርነት ሄደዋል እና ልጆቿ በሙሉ ጦር ሜዳ ሄደዋል። ካሉት ልጆቿ ውስጥ ሁሉም ሞተው አንድ ልጅ ብቻ ነው የተረፈው እና እናትየው እንግዲህ ሲጨንቃት በቃ አንድ ልጅ ነው የተረፈኝ፣ አንዱ ልጅ ለዘር መትረፍ አለበት ትልና ዋይት ሃውስ ትሄዳለች ማለት ነው። ከዛ ዋይት ሃውስ ሄዳ አብርሃም ሊንከን ጋር ስሞታ ታቀርባለች። እንዴት ነው በቀጥታ ፕሬዚዳንቱ ጋር የገባችው ልትሉኝ ትችላላችሁ። አብርሃም ሊንከን እንደዛ አይነት ሊደር ነበር እና በቀጥታ ትሄድና ስሞታ ታቀርባለች። ልጄ አንድ ልጅ ብቻ ነው የቀረኝ፣ ለዘር ይትረፍልኝ፣ ዲስቻርጅ አድርጉልኝ፣ በቃ ከሚሊታሪው አሰናብቱልኝ ትላለች። አብርሃም ሊንከን ይሄንን ከሰማ በኋላ በጣም በታሪኩ ይነካና ኦኬ ብሎ በደብዳቤ ከሚሊታሪ ዲስቻርጅ ያደርገዋል እሱን ማለት ነው። በቃ ይሄ ያላት ብቸኛ ልጇ ነው እና ለዘር መትረፍ አለበት ብሎ ዲስቻርጅ ያደርግላታል ማለት ነው። ከዛ በኋላም አስደናቂ የሆነ እስካሁን ድረስ በታሪክ የተመዘገበ ደብዳቤ ይጽፍላታል እና ይሄ ሌላኛው እንግዲህ አብርሃም ሊንከን ሰውኛ ባህሪውን የሚያሳይ ነው። ምን ያህል አስገራሚ አስደናቂ ሊደር መሆኑን ለዛሬ ላወራቸው የፈለግኳቸው እንግዲህ እነዚህ ናቸው። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ